እዛ መንደር ሀገር የሞተበት የት ሄዶ ያለቅሳል ይላሉ ጴንጤው ሀገር በሰማይ ነው ብሎ እኛ ግን በቴዲ አፍሮ የተነሳ ኃጢአት ገባን። ስለ ወጣቷ ተጫዋች ኤክራም አብዱ ሞት መረጃውን ሳላደርሳችሁ ቆይቻለሁ። የዚች ልጅ ሞት ከሰማሁበት ጊዜ አንስቶ በጣም ከፍቶኛል። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። እናንተ ባለ ታሪኩ አልተገኘችም ማን በሉኝ መሬማ ተገኘ። እዩ ልዩነቱ ማለት ነው። እዩ አሁን እጄ ላይ እነዚህ ብቻ ስላሉ ነው እንጂ አሳያችኋለሁ በደንብ። ይሄ አይታችሁታል የኛ ሀገር ሞዴስ ነው ብዙ ያውቀዋልና እቺ ናት 10 ፓዶ አሁን ላይ 200 ብር የተሸጠቻለች። ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ረዘም ያለና ብዙ ነገሮችን ጠቅልሎ የያዘ ቪዲዮ ስለሆነ እስከመጨረሻ እንግዲህ እንድታዩት እንዲሁም ሐሳብ እንድንሰጥበት ያሉትን ነገሮች የሀገራችን ሁኔታ የሴት እህቶቻችን እየደረሰ ያለው በደልና እንግዲህ ሌሎች ደግሞ ከድምጻዊ ቴዲ አፍሮ ጋር ተያይዞ የሚነገሩ ነገሮች አሉ። እነሱን ነገሮችን እናያለን ማለት ነው። እንግዲህ እስከመጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ አድርጉ። ሐሳብ ካላችሁ በስተመጨረሻ መስጠት ትችላላችሁ ማለት ነው። ወደ መጀመሪያ ቪዲዮ ላሻግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ። ስለ ወጣቷ ተጫዋች ኤክራም አብዱ ሞት መረጃውን ሳላደርሳችሁ ቆይቻለሁ። ምክንያቱም የተጣራና እውነተኛ መረጃ ለእናንተ የማድረስ ትልቅ ኃላፊነት ስላለብኝ ነው። አሁን ግን በጉዳዩ ዙሪያ ያሉትንና መነጋገሪያ የሆኑትን ሁለት ዋና ዋና ነጥቦችን ላካፍሏችሁ። በኤክራም አብዱ ህልፈት ዙሪያ ሁለት የተለያዩ መረጃዎች እየተሰራጩ ይገኛሉ። የመጀመሪያው ከመተሐራ ወደ አዳማ በመጓዝ ላይ ያለች በታጣቂዎች በተከፈተ ጥቃት ህይወቷ አልፏል የሚል ሲሆን፣ በአንጻሩ ደግሞ ከመተሐራ ነዋሪዎች ሌላ መረጃዎች እየወጡ ይገኛሉ። የአካባቢው ነዋሪዎች ፍትህ ለኤክራም በሚል ድምጽ እያሰሙ ሲሆን እሷ የተገደለችው በመንገድ ላይ በታጣቂዎች ሳይሆን መተሐራ ከተማ ውስጥ ከጓደኛዋ ጋር ወጥታ ከጠፋች በኋላ በከተማዋ ሳካ በሚባል አካባቢ አስከሬኗ መገኘቱን እየገለጹ ነው። ይህንን መረጃ እስካዘጋጅ ድረስ ምንም አይነት ይፋዊ መግለጫ አልተሰጠም። ይህ የኮከቧ ተጫዋች ህልፈት አሁንም በሁለት መላምቶች መካከል ሆኖ ፍትህን እየተጠባበቀ ይገኛል። እውነት የትኛው ነው? ህልሟ እንዲህ የተቀጠፈው በታጣቂዎች ነው ወይስ በሴራ? ፍትህ ለኤክራም አብዱ እንጠይቃለን። እናንተም ያላችሁን መረጃ ኮሜንት ላይ አስቀምጡ። ይህንን ቪዲዮ ሼር በማድረግ ድምጽ እንሆናት። ፍትህ ሮጣ ላልጠገበችው ይክረም ጓደኛዋን ለመሸኘት ወጣ እንዳለች አልተመለሰችም። ቤተሰቦቿ ሲፈልጓት የለም። በማግስቱ ታዲያ እዛው አካባቢ ላይ እጇ ታስሮ ፊቷ በልዞ እንደ በግ ታርዳ ተጥላ ተገኝታለች። ሮጣ ያልጠገበች ወጣት ልጅ ወገኖቼ ወዴት እየሄድን ነው? ቀን በቀን ፍትህ፣ ቀን በቀን እንዲሞተች እንዲሆና ሞተች የሚባለው ነገር ትሬድ ሊሆን ነው። እንደ ዘፈን ልናየው ነው ወገኖቼ። ጉልት ሰርተው ከሰል ሽንኩርት ቸርችረው እንደ ወንድ አርሰው አርመው ስንት ለፍተው ያሳደጉ ቤተሰቦች ልጆቻችን ደረሱልን ብለው ሲሉ በቃ ሰው ስልክ ያወራ ወጥቶ ሞተ መጣ ነው። ሰው ስልክ ደወለልኝ ብሎ ወጥቶ ሞቶ መጣ ነው። ሰው ወጥቶ የማይገባበት ወዴት ይሄድ ነው? ምን አለባት ገሉ ወገኖች? የምትፈልጉትን ነገር ለምን በጋድ አትጠይቁ ወገን? እስከ መቼ ድረስ ነው ወጣቱን በቃ በሳምንት 3-4 ተለመደ። አሁን ለመድ ነው ሞቱን ለመድ ነው በቃ ማለት ነው። ሁላችንም ቤት እንደሚያንኳኳ ልንገራችሁ ይሄ ነገር። አረ ወገን እስቲ አንገዳደል። ስለ ኢክራም አሰቃቂ ግድያ እስካሁን ሁላችሁም ሰምታችኋል። ምንም አዲስ ኢንፎርሜሽን ይዤ አይደለም የመጣሁት። ያው ቪዲዮ መሰራት ስላለበት ለስራ ብዬ ነው። እነማን እንደገደሏት እንደማን እንደዛርደው እንደጣሏት ምንም አይነት ኢንፎርሜሽን የለም። አፓረንትሊ እንደዚህ አይነት ወንጀል በመተሐራ በተደጋጋሚ ነው የሚፈጠረው። በጣም ብዙ ልጆች በጣም ብዙ ወጣቶች ናቸው ህይወታቸውን እያጡ ያሉት በእንደዚህ አይነት ሁኔታ። ፖሊስ እንደተለመደው የቻልኩትን እያደረኩኝ ነው ብሏል። የኢክራምን ነፍስ ይማር፣ ቤተሰቦቿን እና ጓደኞቿን እና የአጠቃላይ ለሚያውቋት ሰዎች መጽናናትን እመኛለሁ።
ይህች ከኋላ የምትመለከቷት ታዳጊ ማህሌት ትባላለች። ህልሟና ተስፋዋ በአሰቃቂ ሁኔታ ተቀጥፏል። አሁን ሁላችንም ድምጽ በመሆን ፍትህ ልንጠይቅላት ይገባል። ማህሌት ወደ አንድ ሆቴል ተወስዳ በዛው ህይወቷ እንዲያልፍ ተደርጓል። ይህንን ድርጊት ፈጽሟል ተብሎ በፖሊስ በከፍተኛ ሁኔታ እየተፈለገ የሚገኘው ግለሰብ ያምራል አለበል ይባላል። በአሁኑ ሰዓት ግለሰቡ ያለበት ቦታ ስላልታወቀ ፖሊስ ክትትል እያደረገ ይገኛል። እባካችሁ ይህንን ሰው ያያችሁ ወይም ያለበትን የምታውቁ ለጸጥታ አካላት እንድታሳውቁ ጥሪ ቀርቧል። የማህሌትን ፍትህ ማግኘት የሚቻለው ይህ ተጠርጣሪ በቁጥጥር ስር ሲውል ብቻ ነው። የማህሌት ነፍስ በሰላም ትረፍ፣ ለቤተሰቦቿም መጽናናትን እመኛለሁ። ሁላችሁም ፍትህ ለማህሌት በማለት ድምጻችሁን አሰሙ። ለፍትህ አብራችሁኝ እንደምትቆሙም አምናለሁ። ተጠርጣሪው በፍጥነት እንዲያዝ ይህንን ቪዲዮ ሼር በማድረግ ለሁሉም አድርሱት። መልካም ጊዜ። የአማራ ክልል ፖሊስ ከማህሌት ማሩ ኬዝ ጋር በተያያዘ ትላንትና መግለጫ አውጥተው ነበር። የሰው ህይወት በማጥፋት ወንጀል ተጠርጥሮ በተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያከናወነ ይገኛል ብሎናል። ተጠርጣሪው ያምራል አለበል አለሙ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑ ፖሊስ ክትትሉን አጠናክሮ ቀጥሏል እና ሻለቃ ያምራልን ያየ ሰው እንዲተባበራቸው ጠይቀዋል። ማህበረሰቡን ትብብር ጠይቀዋል። እዚህ መግለጫ ላይ ያለን ጥያቄ ምንድነው? መቼ ነው ምርመራውን የጀመራችሁ? ጥብቅ ምርመራ እያከናወነ ይገኛል። መቼ ነው የጠበቀው? ፖሊስ ክትትሉን አጠናክሮ ቀጥሏል። መቼ ጀምሮት? መቼ የጀመረውን ነው የሚቀጥለው? ሻለቃ ያምራል እኮ ልጅቷን ገድሎ ከዛ በኋላ ወጥቶ በስልክ ደውሎ ትዕዛዝ እያስተላለፈ ነበረ። ወንጀሉን ፈጽሞ ወዲያው አይደለም የተሰወረው ይሄ ሰውዬ። ማህሌትን ይዟት ሲሄድ ያገዙት 5 ታጣቂዎች የት አሉ? እነማን ናቸው? ፎቶአቸው የት አለ? ስማቸው የት አለ? እነሱስ ተሰውረውባችሁ ነው? ጠፉባችሁ? እነሱም አመለጡ? ገና ደግሞ ማህበረሰቡ ይተባበረን እያላችሁ ትክክለኛ ማንነቱን የሰውየውን ለምን እንደምትደብቁት? ላይ የተጠቀማችሁት ሲቪል ልብስ ለብሶ የተነሳውን ፎቶ ነው። ሻለቃ ነበር ይሄ ሰውዬ። የወታደር ልብስ ለብሶ ፎቶ አለው። ለምንድን ነው እያድበሰበስን ያለ ነው ያንን እውነታ? 3 ቀን ሁሉ ጠብቃችሁ እንደዚህ አይነት መግለጫ ማውጣታችሁ ማለት ነው ምንም አይነት እምነት እናንተ ላይ እንዳይኖር ነው የምታረጉት። ኮርስ በ3 ቀን ውስጥ ይሰወራል። ቁጭ ላይ ጠብቃችሁም እስክትይዙት። ለማንኛውም በዚህ አጋጣሚ መናገር የምፈልገው ነገር ብዙ ጊዜ ገዳም ውስጥ ነው የሚደበቁት። ጸበል ቦታ ምናምን ነው የሚደበቁት። የመዓዛ ገዳይ 6 ዓመት ተደብቆ መጨረሻ ላይ የተገኘው ገዳም ውስጥ ነው። ጸበል እየሄዳችሁ ያላችሁ ሰዎች፣ ገዳም እየሄዳችሁ ያላችሁ ሰዎች አይናችሁን ገለጥ አድርጉ። የዚችን ልጅ ሞት ከሰማሁበት ጊዜ አንስቶ በቃ በጣም ከፍቶኛል፣ በጣም ደብሮኛል። ታውቃላችሁ ለማን ነው የሚነገር? ለማን ነው የሚነገረው? ያን ጊዜ አስታወሰኝ። ህዳር 19 ቅዳሜ ቀን ትግራይ የነበረውን እልቂት፣ ሞት፣ ወታደር የኤርትራ ወታደር እንዴት ይተኩስ እንደነበረ እየደመነው ለማን ነው የሚነገር? እዩ ልዩነቱን ማለት ነው። እዩ አሁን እጄ ላይ እነዚህ ብቻ ስላሉ ነው እንጂ አሳያችኋለሁ በደንብ። ይሄ አይታችሁታል፣ የኛ ሀገር ሞዴስ ነው፣ ብዙ ያውቀዋልና እቺ ናት 10 ፓዷ አሁን ላይ 200 ብር የተሸጠች ያለችው። ለምን ነዳጅ የለም በሚል ሰበብ ማለት ነው። በጣም ስለከነከነኝ ነውና እኔ 50 ብር አጥቼ 40 ብር አጥቼ 30 ብር ምናምን እያለ ሳልገዛው በጣም የምቸገርበት ጊዜ ነበርና ሁሉንም አፎርድ ማድረግ የሚችል ዋጋ ቢኖረው አሪፍ ነው። ለምንድን ነው መንግስት እንደዛ አይነት ነገር ላይ እንትን ማይለው? አሁን እቺን ላለ መግዛት እቺን መግዛት ባይመት እኮ ነው እቺን መግዛት አቅቶት ማለት ነው። ጨርቅ የሚጠቀም ብዙ ሰው አለ፣ ብዙ ነገር የሚጠቀም ሰው አለ በዚህ ጊዜ ማለት ነው። ግን አይመስለንም አይደል? የተሻለ አማራጭ መፈለግ፣ እንደዚህ አይነት ሞዴሶችን ለማምረት መሞከር። አሁን እዚህ መርጣችሁ ነው። አሁን ያሉኝ ናቸው ብዙ አይነቶች አሉ። ግን ላቀም ሆነት እኔ እንጃ እንደዚህ አይነት የተሻለ ሞዴስ አምጡ። ለሴቶች አሪፍ ነው ማለት ሁሉም በመጣኑ ይገዛል። አሁን ይሄ ለማታ ቆንጆ ነው፣ በጣም ቆንጆ። ብዙ ፈሳችሁም አልፈሳችሁም በጣም ሴፍ ናችሁ ነው የምታዩት። ይሄን አርገን ጧት ከእንቅልፋችን ስንነሳ እንዴት እንደምንሆን ሴቶች ትረዱኛላችሁና እኔ እንዴት እንደሆነ አላውቅም። ብሶ ዝም ብሏል ስለ ሞዴስ ጉዳይና መሆን የለበትም። መንግስት በጣም ንግዶች ላይ ይሄ ሱቆች ላይ ምናምን የሚያመርቱ የሚያከፋፍሉ ሰዎች ላይ በጣም ጥብቅ የሆነ እንትን ማስተላለፍ አለበት፣ ወይም ደግሞ ዋጋ ቀንሶ እንዲገባ ማድረግ መቻል አለበት።
ሴት ልጅ በዚህ ምክንያት መጎዳት የለባትም። በጣም ስሜታዊ ሆኜ ነው በነገራችሁ ላይ እግዚአብሔርን ያናድዳል። ኢንፌክሽን በምን ስንት ሴቶች ናቸው የሚጠቁት? ንጽህና መጠበቂያ እኮ ነው። እኔ አላቅም እውነት ሪፖስት አድርጉኝ። እኔ ሰማኝን የገለጽኩት በነገራችሁ ላይ ሰላም ጋይስ። እንግዲህ እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል እንግዲህ እነዚህ ነበሩ ሶስቱ ማለት ነው። የኢክራም አለ እንዲሁም የማህሌት ከዛም በኋላ ደግሞ የሞዴሱ ጉዳይ ማለት ነውና እንግዲህ ይህንን ነገር ሀገራችን ውስጥ ያለው የኢኮኖሚ ጉዳይ እናውቀዋለን። የጸጥታው ጉዳይ የምናውቀው ጉዳይ ነው። እንግዲህ በጣም ከባድ ነገር ነው። ይህንን ምንድነው ምን ተብሎ ነው የሚነገረው? እንግዲህ ብዙ ጊዜ ነው ይህንን እየተነገረ የመጣውና አሁንም ድረስ ገና ይህንን ነገር እንደ አዲስ ነው ምንም እንደተነካ አይደለም እየተሰማ ያለው ይህንን ነገር ማለት ነው። ልክ እንደ አዲስ ትላንት አዲስ ዛሬም አዲስ ነገም እንደ አዲስ ነው እንግዲህ እየቀጠለ ያለው ማለት ነው ይሄንን ነገር እና እንግዲህ በጣም የሚያሳዝን ነገር ነው። እኔ እንግዲህ በዚህ አጋጣሚ ድምጽ ለመሆን ነው ይሄንን ቪዲዮ ይዤላችሁ የመጣሁት። እንግዲህ ምንም አዲስ ኢንፎርሜሽን እንደሌላቸው ነው እንግዲህ እየተናገሩ ያሉት እና እነዚህ ሰዎች ተገኝተው ፍርድ ላይ ቆመው የምናይበት ጊዜ ያምጣው ማለት ፈልጋለሁኝ። በዛው ደግሞ እንግዲህ የሞዴሱ ጉዳይ ብዙ መነጋገሪያ የሆነ ይመስለኛል። እንግዲህ ይሄንን ነገር ደግሞ እንግዲህ ሴት እህቶቻችን ምናልባት ጓደኞቻችን ሊሆን ይችላሉ እናቶቻችን ይሄንን ነገር እንግዲህ ለነሱ ብናይ በጣም ከባድ ነገር ነው። አስቡት ለ10 ፍሬ ነው 200 ያለችው በጣም ከባድ ነገር ነው። ይሄንን ነገር እንዴት ነው እነዚህ እህቶቻችን ይሄንን እንግዲህ ወጪ አድርገው ሊገዙትና ሊጠቀሙበትና ራሳቸው ማፈር ስሜት ወጥተው ራሳቸው ችለው ደስ ብሏቸው የሚንቀሳቀሱበት ሁኔታ የሚፈጠረው ጋይስ እጅግ በጣም የሚያሳዝን ነገር ነውና እንግዲህ ሴት እህቶቻችን ላይ አሁንም ይሄንን ነገር እየደረሰን ያለው በብዙ ነገር እየተበደሉ ነው ያሉትና በዚህ አጋጣሚ ይሄንን ነገር ደግሞ እንግዲህ መንግስትም ይሁን ግለሰቦች ይሄንን ነገር ማስተካከል አለባቸው ብዬ አስባለሁኝ ማለት ነው። እንግዲህ በዚህ አጋጣሚ አንድ ነገር ለማለት በተለይ ደግሞ ለሴት እህቶቻችን ማለት ነው በደንብ የጆርዲ ጉዳይ ሁላችንም እንደምናውቀው ነው። እሷ በጣም ታጋይ ነች፣ የሴቶች ታጋይ ነች እና ምናልባት የእሷን ጉዳይ ጠበቅ አድርጋችሁ ብትይዙትና ከእሷ ጋር ብትመካከሩ ጥሩ ነው ብዬ አስባለሁኝ። ምክንያቱም እሷ ብዙ ነገር ታውቃለች። እንግዲህ ለዛ ነው ስለ ጆርዲ ለመናገር ኩቲኝ ማለት ነውና እንግዲህ ወደ ቀጣይ ቪዲዮ አሻግራችኋለሁ። ተመልሼ እመጣለሁ ጋይስ። መልካም ቆይታ ይሁንላችሁ። እናንተ ባለ ታሪኩ አልተገኘችም ማን በሉኝ? መሬማ ተገኘች። እቹት እንደምታዩት መሬማ ማለት እዚህ ስክሪን ላይ የምታዩት ናት። ከዛሬ 20 ዓመት በፊት ነው እንግዲህ ቴዲ አፍሮና መሬማ ኢትዮጵያ አየር መንገድ ውስጥ ነው እንግዲህ እንደተገናኙ ጽሑፏን ያሰፈረችው። መሬማም የተባለችው ካራክተር የመን ሰንዓ እንደምትኖር ነው ጽሑፏ ላይ ለማንበብ የቻልኩት። ቴዲ አፍሮም የዛሬ 20 ዓመት በፊት ወደ ሰንዓ የመን ማለት ነው ያሉ ኢትዮጵያውያኖችን ለማዝናናት የሙዚቃ ስራውን ለማቅረብ ወደ የመን ሰንዓ በማቅናት ላይ ያለ ነው እንግዲህ መሬማ ባለ ታሪኳና ቴዲ አፍሮ ኢትዮጵያ አየር መንገድ አውሮፕላን ውስጥ የተገናኙት። እሷም ትላለች ባለ ታሪኳ ና ተቀመጥ ሳልለው እጄን እንኳን ለምልክት ሳላውለበልብለት ድንገት መጣና አጠገቤ ተቀመጠ። ትውቁ እንግዲህ የሚጀምረው እዚህ ጋር እኔ ቴዲ እንደሆነ አውቄዋለሁ። የዛኔ በጣም ታዋቂ ነበረ። አለበሾም ላይ ቀርቦ አውቀው ነበረ። የተለያዩ ሚዲያዎች ላይም ሲቀርብ አውቀው ነበረ። እሱ በጣም ደክሞ ስለነበረ መተኛትም እንዳማረው እንደደከመው ለማየት ለመመልከት ቻልኩኝ። ድንገት ሊተኛ ወንበሩ ላይ ጠጋ ብዬለት ድንገት ሊተኛም ሲሞክር ወንበሩ አልመች ብሏል። እኔም የገዛ ልብሴን አውልቄ እንዲንተራሰው ሰጠሁት። እሱም ተንተርሶ ለመተኛት ሞከረ። በቀኑ የነበረው የሐሩር ሙቀት ሊያስተኛውም ሊያሳርፈውም አልቻለም ትለናለች መሬም። የዚህን ሰዓት ነው እንግዲህ ገትዞራልና የዛሬው አየር ሳፎኬሽን አለው አይደል እንዴ ብሎ ሲጠይቀኝ ለቃሉ አዲስ ነኝ በዛ ሰዓት
ለምንድነው አዲስ የሆንኩት ከሌላ ሰው ብሰማ ቃሉን ይሄን ላይ ያወናብደኝም ነበረ። ድንገት ከቴዲ ስለሰማው ደነገጥኩኝ። ድንገት እንደመድረቅ ሆንኩ ትላለች መሪማ። በዚህ የጀመረው ጨዋታችን ከደቂቃ ደቂቃ ከሰዓት ሰዓት እየወለደ ብዙ ታሪኮችን እያወጋው የምን ስላሉ አረብ ሀገር ስለተሰደዱ ሴት እህቶቼ እየነገርኩት እየተረኩለት ጉዟችንን ቀጠለ። ዛሬ ላይ እኔ ሊያስታውሰኝ አይችልም። የነገርኩት ታሪክ ግን ሙዚቃ ሆኖ ለሌሎች አረብ ሀገር ላሉ ሴት እህቶቼ መማሪያ መጽናኛ እንዲሆን ስለሰራው ምስጋና ከልብ ነው። ጥልቅ ነው የቴዲ ግጥም፣ ጥልቅ ሐሳብ። በህይወቴ ቃሉን እንኳን ሰምቼ የማላቀውን ነገር ተጠቅሞ ሲያመጣው ምን ጉድ ነው የምለው። በጣም ነው የሚገርመኝ እና ከማድነቅ በላይ እያጋነንኩ አይደለም፣ እውነት ነው ይገባኛል። እና ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። ሲገባኝ ደግሞ ይገርመኛል። የቴዲ አፍሮን አልበም ሰምቼዋለሁ እንደ ማንኛውም ኢትዮጵያዊ ደስ እያለኝ የሰማሁት እና ልክ የማንቂያ ደውል እንደተደወለለት እንደ አንድ ኢትዮጵያዊ ወጣት በደንብ ሰምቼዋለሁ። እኔ ተወልጄ ያደግኩበት አካባቢ ባሌ ይባላል። ስፔሲፊክ ቦታውን ለመጥቀስ ደግሞ ባሌ ጎባ ይባላል። ኦሮሚያ ክልል ነው አክቹሊ። እና የህብረተሰብ ኖርም የሚባል ነገር አለ። ሰው ያለው ካልቸር፣ መተሳሰብ፣ መዋሃድ፣ አብሮ መብላት፣ አብሮ መጠጣት፣ ሙስሊም ክርስቲያን ኤቭሪባዲ ዘር ምናምን ሳይል አብሮነት ያለው እና አብዛኛው ሰው እንደውም በቃ ትንሽ የኢትዮጵያ ምናምን የሚልበት አካባቢ ነበረ እኔ ያደግኩት። አሚን ማንም ከየትኛውም አካባቢ መጥቶ የሚሰራበት እኩል የሚሆንበት አካባቢ ነበረ። ከዛ ከሆነ ጊዜ በኋላ ነገሮች መቀየር ጀመሩ። እገሌ ገሌ መባባል ተጀመረ። በስም መጠራራት ጀመረ። እገሌ ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ወላይታ ነው ምናምን መባባል ተጀመረ። በጣም ያስጠላ ጌም ነው አይደል? በጣም ነው የሚቀፈው። በጣም ነው የሚቀፈኝ እኔ። ስለዚህ ያ ነገር ነገሮችን ማደበላለቅ ጀመረ። እኛ ልጅ ሆነን ማናቀውን ዘር ብሔር ምናምን የሚባለውን ማናቀውን ካደግን በኋላ እንድናቀው አደረጉን። አሚን እስቲል አይገባኝም ነበር እኔ እስከ 19 ዓመቴ እስከ 18 ዓመቴ ምንም ማቀው ነገር የለም። ምንም ማቀው ነገር የለም። አንተ ምንድነህ ስባሉላ መመለስ እስኪቸገረኝ ድረስ አላቅም። አሁንም አላቅም፣ ወደፊትም ማወቅ አልፈልግም፣ አይጠቅመኝም። ሶኒ አንድ ኢትዮጵያዊ ነኝ። እንደ አንድ ኢትዮጵያዊ የሚገባኝን ነገር ማድረግ ያለብኝን ነገር ማድረግ ፈልጋለሁ፣ መስራት ያለብኝን መስራት ፈልጋለሁ እንደሚል እንዳንድ ወጣት ነኝ እኔ እንጂ የዘሬ ጉዳይ አስጨንቆኝ የሆነ ቡድን ለመያዝ ወይም ደግሞ ከሆነ ቡድን ጋር አብሮ ለመሆን አይደለም። that's not my thing አይደለም። በቃ ያ የኔ ጉዳይ አይደለም። እንደ ወጣት እንደ አብዛኛው ወጣት ስናስብ የኛ ጉዳይ አይደለም። ብዙ የሚያሳስበን ነገር አለ እኮ ላይፋችን ላይ መቀየር የምንፈልገው ብዙ ነገር አለ። እባካችሁ ይሄን የሚያስጠላ ጌማችሁን አቁሙ። የሚያስጠላ የፖለቲካ ጨዋታችሁን አቁሙ። እኔ ፖለቲከኛ አይደለሁም፣ ግን ደግሞ ይሄ ፖለቲካ ማውራትም አይደለም። ስለ ሀገሩ የሚሰማው አንድ ወጣት የሚያወራው ወሬ ነው፣ የሚያወራው ድምጽ ነው። እና አሁን ከረንትሊ የምኖርበት አካባቢ ጥቁርና ነጭ አለ obviously። እና ነጭ ጥቁርን ኒጋ ብሎ መጥራት አይችልም። ከጠራው ምን ይፈጠራል? ጥቁሩ መክሰስ ይችላል፣ ስነ ልቦናዊ ጫና እያሳደረብኝ ነው ብሎ። ይሄ ግን የተጻፈ ወይም ደግሞ በወረቀት ላይ ተጽፎ የተቀመጠ ነገር አይደለም። ያውቁታል። በቃ ያ ነገር ያገዛዝ ሲወድቅ፣ ያ የባርነት ዘመን ሲያበቃ ይሄ ነገር መቀጠል እንደሌለበት ያውቁታል። ማንንም ኒጋ ብሎ መጥራት አይችልም። ጥቁሮቹ እርስ በርስ ሲባባሉ እንሰማለን አይደል? ያ አዲስ አይደለም። ግን ነጩ በዛ ስም እየጠራው ከሆነ የሚያስከትለው ስነ ልቦናዊ ቀውስ አለ። በጣም የሚያስጠላ ነገር ነው የሚፈጠረው። ስለዚህ እንዴት ነው ሰው በማንነቱ እየተተቸ እየተሰደበ መቀጠል የሚችለው በሰላማዊ ሁኔታ? አይችልም እኮ አይደል? ሰው የህግ አግባብ አላቸው። እንደዛ ይሁን አይደለም። ግን ደግሞ እኛ መጀመር እንችላለን። እኛ ወጣቶች ነን አይደል? ከራሳችን መጀመር እንችላለን።
አንድን ሰው በማንነቱ አንጥረው። ጀስት ኢቭን አናውራ ስለ ዘር፣ ስለ ብሔር፣ ስለ ሃይማኖት ጀስት አናውራ። አይመለከተንም እኮ የራሳችን እኮ በጣም ብዙ ችግር እኮ አለብን። ሶ እንዳንድ ወጣት ነገን እንደሚያስብ ወጣት ዘር ብሔርን ሃይማኖትን ወደ ኋላ መጣል ነው መተው ነው ያለበት። የሃይማኖት ጥላቻን የዘር ጥላቻን ወደ ኋላ ነው መጣል ያለብን። ልትጠላ ትችላለህ፣ ግን እንደ አንድ ግለሰብ አንተ ውስጥህ ምን አይነት ነገር ነው ያለው? አብዛኛው ሰው እንደዚህ ነው የሚያስበው። ሰውን የሚሆነ ቡድን ሊኖረኝ ይገባል ብለህ ጭራሽ እንዳታስብ። የራሳችንን ነገር መጀመሪያ ራሳችን መወጣት አለብን። እኛ ማሸነፍ አለብን። ውስጣችን ያለውን የዘረኝነት ስሜት እኛ መጀመሪያ መግደል አለብን። ከዛ በኋላ ነው እንደዚህ ያለ ነገሮች እየሰፉ ትልቅ ደረጃ ላይ ምን ደርሰው እንጂ አሁን በዚህ በ21ኛው ሴንቸሪ እንዴት ነው በዘር ልናስብ ምንችለው? እንዴት ነው በዱላና በድንጋይ ምናምነው? እንዴት ነው ዕውቀት ማያሸንፈን? እንዴት ነው አዲስን ነገር ለማወቅ ማንጓጓ? እንዴት ነው የሰው ልጅ በዘሩ ምንዳኘው? እንዴት ሰው ወድቆ ስናገኝ አይቶ ይሄ ኦሮሞ ነው፣ አይቶ ይሄ አማራ ነው፣ ትግሬ ነው፣ ጉራጌ ነው እንዴት ይባላል? አይባልም እኮ። ሰው እንዴት በዘሩ ይገደላል? አይገደልም እኮ። አሚን። ሰበር ማምሻውን የፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከተደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳችሁ የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እስኪ እናንተ በጉዳዩ ላይ ያላችሁን አስተያየት በኮመንት ላይ እናንብበው። አሁን ያለው መረጃ ይሄን ይመስላል። እየተከታተል እናቀርባለን። ፔጃችንን ይከታተሉት። እንግዲህ ጋይስ ትላንት መረጃውን እንግዲህ እንዳመጣውላችሁ ቴዲ የቀኝ እጅና እንግዲህ ምክትል ማናጀሩን እንግዲህ መታሰራቸውን ሰምተናል። ይህንን ነገር በጣም እጅግ የሚያሳዝን ነገር ነው። እንግዲህ ስንጠብቀው ነበር የቴዎድሮስ ካሳሁን ወይም ቴዲ አፍሮ ጉዳይ ይህንን ነገር እንግዲህ አጣብቅኝ ውስጥ እንደሚገባ የታወቀ ነገር ነው። ምናልባት ዛሬም እጅግ በጣም ከባድ ቀን እንደሚሆን ነው እኔ የምረዳው። እንግዲህ ወንድማችን ቴዎድሮስ ካሳሁን ከዚህ መዓት እንዲያወጣው ምኞታችን ነው። ዞሮ ዞሮ ግን ሀቅ ተደብቆ አይቀርም፣ እውነታው ይወጣል ማለት ነው። እና እንግዲህ ቴዎድሮስ ካሳሁን መጨረሻው ምናልባት ሊታሰር ይችላል። ነገር ግን ይህንን ነገር የሚያግደው ነገር አይደለም ማለት ነው። ይህንን አውቆ እንግዲህ መስዋዕት ለመክፈል ነው የመጣውና እንግዲህ ይህንን ነገር እሱም ራሱ የሚጠብቀው ጉዳይ ነው ለማለት ፈልጋለሁኝና እንግዲህ የተወሰኑ የቴዎድሮስ ካሳሁን የተነገሩ አንዳንድ ቪዲዮዎች አዝናኝና እንግዲህ የቴዲ ከፍታን የሚያሳዩ ቪዲዮዎች አሉ። እነሱን እጋብዛችኋለሁኝ ማለት ነው። እኔ የነበረኝ ቆይታ ይሄንን ይመስላል። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ሀሳብ ካላችሁ እንግዲህ መስጠት ትችላላችሁ ማለት ነው። ያለው ሁኔታ እንግዲህ ምን ይመስላል በሚለው ማለት ነው ሀሳባችሁ ብታካፍሉኝ ደስ ይለኛል ማለት ነው። ወደ ቪዲዮ ላሻግራችሁና እኔ እዚህ ላይ አበቃለሁኝ ማለት ነው። ሰላም ጤና ይስጥልኝ።
እኛ ግን በቴዲ አፍሮ የተነሳ ኃጢአት ገባን። ይኸው ገና ከእንቅልፌ መነሳቴ ነው። ምን እያረኩ ነው? ቤተሰብ ተወላጆች ሆነው ሁላችንን መታሰራችን ነው እንግዲህ ማማጅነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። እሱን ነው የምሰማው። ላይ የምትመለከቱት የዳይ ጽጌ አልበም ውስጥ ከ6 ዓመት በፊት የተለቀቀው ባዮ ባዮ የሚለው ሙዚቃ ነው። በ6 ዓመት ውስጥ 6 ዓመት ስላችሁ እንግዲህ ከ6 ዓመት በላይ ነው። 5,100,000 ነው የታየው። ዳይ ጽጌ በኢትዮጵያ ሙዚቃ ታሪክ ውስጥ ምን ያህል ተወዳጅና ወጣት ተጫዋች እንደሆነ እናውቃለን። ነገር ግን የቴዎድሮስ ካሳሁንን ደግሞ ተመልከቱት። ይሄንን ስክሪንሾት ያደረኩት ሙዚቃው ተለቆ በ24 ሰዓት ውስጥ ነው 5,200,000 ነው የታየው። አሁን ላይ ያ ሙዚቃ 6.8 ሚሊዮን ታይቷል። ምን ልላችሁ ፈልጌ ነው፣ ቴዲ አፍሮ በኢትዮጵያ ሙዚቃ ታሪክ ውስጥ የሚደርስበት የለም። እንደ ኢትዮጵያ ሳይሆን እንደ አፍሪካ እንደ ዓለም መወዳደር የሚችል እኛን ደግሞ ሙዚቀኛ አዩት። ትላንትና ማታ እቺን አለ መልስ እንሰጣለን ነው በቃ ለተለቀቀው ሙዚቃ ገላና ጎረምሳ የሚባለው ነው መልስ እንሰጣለን አለ። መልስ ይሰጣል ብለን ሌላ ጊዜ ነው እንግዲህ እየጠበቅን ያለ ነው። ምን አይነት መልስ እንደሚሰጥም አላወቅንም ነበር። ልክ ከእንቅልፌ ስነቃ ሙዚቃው ከተለቀቀ 8 ሰዓት ሆኖታል። 229,000 ታይቷል። ሙዚቃው የቴዲ አፍሮ ሙዚቃ ምንም የኦሮሞ ልጅ የሚነካ አይደለም። ሙዚቃውን ማንኛውም ሰው ተቀብሎታል፣ ወዶታል። ፐርሰናሊ ቴዲ አፍሮን አታክ የሚያደርግ ሙዚቃ ነው የሰራው ማለት ነው። ያው በአንድ ቀን ሌሊት ጫር አረቋት ለቀቁት ሙዚቃው። እኔ እንደው በጣም ገላና ጎረምሳ ጎበዝ አርቲስት ይመስለኝ ነበር፣ ግን ምን ያህል የተንበጫበጨ እንደሆነ ነው ያሳየኝ። ምናልባት እሱም እቺን ነገር ለጠፍ አድርጎ ያው ጥቅም አይደለች ዩቲዩብ ላይ በቃ መልስ ሰጠ ተብሎ ብዙ ተመልካች እንዲያገኝና ገንዘብ ለመሰብሰብ ሊሆን ይችላል አላማው። ግን ምንም የሚያገናኘው ነገር የለም። ቴዲ አፍሮን ከኦሮሞ ልጆች የነካበት ሙዚቃ አይደለም። እዚህ ሙዚቃ ላይ ምንም አይነት እንደዚህ አይነት ችግር አላየው። እንደዚህ አይነት ሙዚቀኞች ተወዳጅ ናቸው። መቼም ቢሆን ውድቀት አናይባቸውም ለማለት ነው። መቼም የቴዲ አፍሮ ኢትዮሪካ አልበም ያነጋገረውን ያክል በ1997 የወጣው ጃዝ ተሰራል አልበም እንኳን እንደዚህ ያነጋገረ አይመስለኝም። ፌስቡክ ላይ በጣም ሰይፍ ተማዟል። ኦኬ የቴዲ አፍሮ ደጋፊዎች እነዛ ደግሞ መልስ የሰጡ ምናምን አሉ። እስኪ ፌስቡክ ስለማትዩ አንዳንዶቹን ላሳያችሁ እስኪ። እዛ መንደር ሀገር የሞተበት የቴዲ ያለቅሳል ይላሉ። ጴንጤው አገሬ በሰማይ ነው ብሎ እየጨፈሩ ነው። አቤል ሙሉ ጌታ ደግሞ የጌታ ሰው አንዴ ብቻ ፍቀድልኝ እባክህ ለቴዲ አፍሮ መልስ የሚሆን ሙዚቃ ዘፍኝ ልመለስ እያለ ነው። እንዳልካቸው ዘነበ ወሬማ ቴዲ አፍሮ አምኖ መከዳት እንዴት ያማል ሲል ለማ መገርሳ ካሙዙ ቴዲ አፍሮ ዝናሽ ታያቸው። ሀበሻ ክፉ መሆኑን ያየሁት ግን በዚህ ነው። መሪማ ይቺ ነች ደግሞ ቴዳ ላይ የሳሏት ሰይፍ። ቴድሮስ የለቅሶ ድንኳን አከራይ። እነ በርገር ላይ ደግሞ ይቺ ተመዛባቸዋለች። መንግስታችን ተነካ ብለው ከሰበታ ከቡራዩና ከፉሪ ወደ ስቱዲዮ እየጎረፉ ነው። ቀጣይ ደግሞ እንጠብቃለን። ፒዛ በላናችሁ አሁን ደግሞ የሚሉ አይ ሀገሬ ኢኮኖሚሽ በበርገር ይለካ። አሁን ነው ዳስ መጣል። እነሱ ራሱ ከለቀቁት በኋላ ደብሯቸው ቪው ስንት እንደደረሰ የሚዩት አድርገው ነው አሉ። ግን ማለት የነሱም 1 ሚሊዮን ቪው በላይ አልፏል። ገርሞኛል። አበሽ ግን ይሄ ደግሞ የወርሙስ ሰርጥ በድጋሚ ተዘጋ ሲባል አንዱ ምን አለ፣ ቴዲ ያስከፍቶት ነበር እኮ ነገላና አስጉት። ቀጣይ በጣም በጉጉትም እንጠብቀዋለን። የፓስተር ሱራፌል ደምሴ ቶሎ ሲካሚል ሆናል። አረ ይመቻችሁ። ፌስቡክ ላይ በቃ በጣም እየተማዘዙ ነው። ይመቻችሁ። ደህና ደሩ።